እግዚአብሔር ሆይ በዚህ ሰዓት ኢትዮጵያ ዛፍ ስር ከሌላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? እናቶች ሲያለቅሱ እንዴት ዝም ብለው? እባክህ አንተ ደግ ነህ፣ እባክህ አንተ ሁሉ ትችላለህ። እኛ ወርሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። ዜጎች እያለቀሱ ነው። በየቀኑ የሚታረድበት ሀገር ዜጋ እንዴት ልበል? ያማል። እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተባባችሁ ውስጤ ታምሮ ምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ሕይወት አሳምሞኛል፣ አሞኛል። አንተ ጋር ተደምሬ ኮብልስቶን አላነሳም እምቢ። ወንድምህን ግፋው ስትባል እምቢ። የተለየ ሐሳብ ያለው አቋም ያለው ነው ይሄን ሰው እናባረው ሲባል እምቢ እምቢ። እስቲ በሉት እምቢ እምቢ። ይሄኛው ብሔር ከዚህኛው ብሔር ይሻላል ሲባል እምቢ። እስቲ በሉት እንደው ስለ እግዚአብሔር እንደው ተባበሩኝ ባካችሁ። ጮክ በሉና እምቢ በሉ እስቲ። አዎ ያኛውን ሃይማኖት ጥላው ሲል እምቢ። አዎ ይሄኛውን ብሔር ጥላው ሲባል እምቢ። ይሄኛውን ቋንቋ ጥላ ሲባል እምቢ። ይሄኛውን የፖለቲካ ፓርቲ ጥላው ሲባል እምቢ። ሐሳብ ያዝና ተፏከት እንጂ ካንተ ጋር ተደምሬ ኮብልስቶን አላነሳም እምቢ። ይሄ ህዝብ መስራት ከፈለክ በእምቢ ብቻ ነው የምትሰራው። እስከ ዛሬ ያልተባለው ኢትዮጵያ ውስጥ እምቢ ነው። ይመጣሉ የሆነ ነገር ይብለን እሺ ብለን ግር ብለን እንደበግ እንቀረቀራለን። እምቢ በል እስቲ እምቢ እምቢ። አንድ በጣም የሚገርም እንግዳ በመካከላችን አለ። ምን አይነት መልእክት ይዞ እንደመጣ አላውቅም። እኔም አሁን ራይት ነው አሁን ነው የሰማሁት። ታሪኩ ጋንጊሳ በጭብጨባ ተቀበሉልኝ። ታሪኩ የሰላም አምባሳደር የሰላም ዋንጫ ይሄ የእግዚአብሔር ቤተ ክርስቲያን ስለ ሰላም ስለ ፍቅር ስለምታወራ እዚህ ቁጭ ብላ ለአገሬ ለዓለም ለምድርቱ ሰላምን ብቻ ታምጣልን እዚህ ለክራይስት አርሚ ቸርች አበረከትኳት። እንግዲህ ሁላችሁም እንደምታውቁት ይሄ ሰው አርቲስት እኔ እንጃ አላውቅም ምን ለማለት እንደምችል አላውቅም። ብቻ ግን በጣም ብዙ ቦታዎች ላይ ሰላም እንዲመጣ ብዙ ነገሮችን አድርጓል ተብሎ የሰላም ዋንጫ እንደተሸለመ እና ያን ሽልማት እጅግ ሰላማዊ ለሆነ ሰው ለሰላም በጣም ለሚጨነቅ ሰው የሰላም ሰው የተባለው ይህ አርቲስት ስለ ሰላም ለሚጨነቅ ሰው በጣም የሃይማኖቶች መቻቻል የሃይማኖቶች መከባበር ለሚያስጨንቀው ሌላውን ሃይማኖት የሚያከብር ነብይ ለሆነ ሰው እጅግ ሃይማኖቶች በሰላም ሊኖሩ እጅግ የሚተጋና ለሚጸልይ ሰው ይሄንን የሰላም ዋንጫ ሰጥቶታል ማለት ይቻላል ማለት ነው። እንግዲህ እውነትን ነው። አንተ እውነት ይሄን የሰላም ዋንጫ ለሚገባው ሰው ሰጥቻለሁ ብለህ ታምናለህ? የሰው የሃይማኖቶች መበጣበጥ የሚያስደስተው ሰው፣ ሰላም የሚባል ነገር የማይወድ ሰው፣ ሁከት ብጥብጥ የሚወድ ሰው፣ የሰውን ሃይማኖት የማያከብር ሐሰተኛ ነብይ ለሆነ ሰው ይሄንን የሰላም ዋንጫ እኮ አንተን አክብረው የሰላም ሰው ነህ ብለው ነበር የሰጡ። አንተ ግን አምጥተህ ለማን ሰጠህ? ይሄው 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት። 2015 ምን ያምራል ብትሉኝ ሃይማኖተኞች ሲከፋፈሉ ቆሞ ማየት። እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣሉ። ምንም ማስተካከለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ይሄው ነው እንግዲህ አንተ ዋንጫውን ለማን እንደሰጠኸው
አንተን አክብረው የሰላም አምባሳደር ነህ ብለው የሰጡህን ዋንጫ ትክክለኛ ቦታ ላይ ያስቀመጥከው ለትክክለኛው ሰው የሰጠው የሃይማኖት መበጣበጥ የሃይማኖት መተረማመስ ለሚያስደስተው ሰው ነው ዋንጫ የሰጠው እና ትክክለኛ ቦታ ላይ አስቀምጠዋል ብያምናለሁ ወንድሜ።